የት ነው ያሉት? ኤርትራ ነው ያለችው። እና እንዳትፈሩች ወየ ባህር ኮፒ ሊንክ ለምታደርጉ ነፍፉነ ምናምን ምን አባቴ ላድርጋችሁ? አካውንቴ ስለተመታ ነው። ኮፒ ሊንክ አድርጉና ግራ ገባኝ። እናቴ ግራ ገባኝ። አሁን በቀደም ተቆጥቼ ሪባ ጻድቃንን መናገር አለብኝ ምናምን ስለው ደብረ ጽዮን ተቆጣ። እንዴት ነው ጻድቃን? ትልቅ እኮ ነው፣ አባትህን እኮ ነው የሚያክለው። እንዴት ነው የምትሰድበው? እና እንደዚህ በዚህ ደረጃ የትግራይን ህዝብ ክዱ ምናምን። በቃ ቢክድም እንዳትሰድበው እንዴ። ደብረ ጽዮን ለምንድን ነው ነገር አላችሁ እንዴ? ትገናኛላችሁ እንዴ? አዎ መገናኘት እንገናኛለን፣ እንደዋወል ሳሞራ አንተማ መጀመሪያም ጀምረህ ነው። ጻድቃን እንኳን አሁን በቅርቡ ነው የመጣችው። የኤታማዦር ሹም ስንት አለ ነው ማለት 1 2 ብርሃኑ ጁላ 3 ጦርነቷ እኮ አትቀሪ ነች እኮ አትቀሪ ነች። አሁን 4 ኪሎም የገቡ የፋኖ ታጣቂዎች አሉ። እነሱንማ ተጫወቱባቸው በነፍሰ ስጋቸው። ከተማ ያስጎበኟቸዋል። አይናችን ዝም ብለን ማየት ነው። ይህ የአየር ኃይላችን 90 ዓመቱን ሲያከብር ደግሞ በቃ የሌሎች ሀገር ጀቶች ብላ ነፍ የለሁበትም። ዝም ብዬ ማየት ነው። እኮ ከትግል ወጥቻለሁ እኮ ወላሂ ራሴን አግልያለሁ እኮ። ዝም ብሎ ማየት ነው መጨረሻችንን እነጻል። ለምንድን ነው ግን እነ ኮሎኔል ፋንታውን እዚህ ያልተጠሩት? አየር ኃይሉ ማስረሻ ሰጤ ለምንድን ነው በክብር እዚህ ያልተጠራው? 4 ኪሎ ስለምትሉ ኑ ፓርኩን ጎብኙ ብሎ በነፃ ግፍ እኮ ነው። የግፍ እነ ጻድቃን እንኳን ይሻላሉ። ኤታማዦር ሹምም ስለነበሩ ከዚህ በፊት በክብር ተጠርተው ተመልከታት። ሳሞራ ስታሽቃብጥ ፈገግታው አያት። አብዬ የኔ ጌታ። አሁን ድምፁን ነው አስተውሉት እስቲ። ሰላም ካሉ በኋላ ጀግና የኔ ጌታ ምናምን ብሎ ሲሆን እኛ ሰቤታውያን ቅሌት ብርቃችን አይደል? የሆነ ነገር ልናገር ይብራብኝ። አሽቃባጭ አብዬ የኔ ጀግና ደስ ይላል ዛሬ ቅኝት። በተለይ ሳሞራ አረበኛ ሁሉ ያውቃል አሉ። ዋ ጠያራ ሹክራን ይላል። እናቴን ጻድቃን አረበኛ ልምዶ ያወራላል። ሹክራን እዛ ቁጭ ባሉበት ላይ ኮ ይሳዛ። ግን ደስ ይላል። ህዝብ ትግራይ እንኳን ይሄን አሳይ። የዛኔ ጻድቃንዬ ጀግና ግባበት በላ ቁረጻ። ጻድቃን አንተ ግፈኛ ነህ። የቲቲፍ ወታደሮች የ18 ዓመት የማይሞሉ ህፃናቶች ከተንቤን ተራራ በቃሬዛ ተሸክመው ሲዞሩ እንዳልነበር እናቴ በቅሎ ላይ እንዴት ይውጣ? ቃሬዛ ተሸክመው
ጌታቸው ረዳ ራሱ ያዘለው ቲዴፍ በቀደም ነግሮኛል። እኔ ጌታቸው ረዳ አዝዬ ተራራ ለተራራ መሄድ ቁጭት ይለኛል። ጨለማ ሲሆን ደግሞ አይናቸው አይም ስኳር ስላለባቸው እና የቲቪ ወታደር እየተቀባበለ ነበር የሚያዝላቸው ተራራ ለተራራ። ቢካድ ወታደር ይካዳል። ሳሞራ እንኳን ተንቤን ገብታ መታዘሉን አልፈለገችውም። የዛኔ ከብርሃኑ ጁላ ጋር ቁጭ ብላ ጫቷን ስታደቅ ነበር። ረመዳን ሁሉ አልጸመም አሉ። እነዚህ እኮ ኃይለኛ ናቸው እኮ እናቴ ትሙት። በቃ እነዚህ ባለስልጣናቶች ለሰው ልጅ ነፍስ አይሳስቡም። ምንም ደንታ እንደሌላቸው ያወቁት በቃ በዚህ የሰው ልጅ ኩምሽሽ አይልም፣ ኩምትርትር አይልም። የለም እነሱ ጋር እንደዚህ አይነት ነገር የለም በለው ነው በቃ። እዚህ እኮ እነ ደፂንም እኮ አሁን አላምናቸውም እኮ እናቴ ትሙት፣ አላምናቸውም፣ ምንም አላምናቸው። መስፍን የመጣ መስፍን ፈይሳ ጂቦ ዌልካም ቢሾፍቱ። እንዴት ነህ? እንኳን ደስ አለ ወንድሜ። ደስ የሚል ፕሮግራም ነበር። በጣም 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 አንተ መተህ እንድትጎበኝ ነው የምፈልገው። እኔ እኮ እየጎበኘኋቸው ነው። ምን እዚህ በቀይ ምንጣፍ ሳይሆን አንተ ነው በአረንጓዴ ምንጣፍ ነው የማስጎበኝ። እና የአረብ ጀትን እያየሁ አልካ አንተ ጂቦ። ጌታቸው ረዳ እንዴት አምሮበታል! ኬክ መስሎ የለ እንዴ? እንዴት አያምርበት! ትቀልዳለህ እንዴ? ሩዝ መብላት ጀምሮ እንኳን እሱ እኔም አምሮብኛል። አረብ ሀገር እኮ ነው የምኖረው። አብቹ አይለይብህም ግን እንዲህ ነው። እኛ በየቅርታ ልብ እኮ ነው ያለነው። ይለያል ይለያል ይለያል፣ እናቴን ይለያል። እና እንዴት አይችሉትም። ሰውየው የአንደኛ የኤአይ ክፍለ ዘመን ትውልድ ስለሆነ 21 ሚጋ 21 ላይ ቆመ ሰው ስላልሆነ አሁን ሱ 30 ነው ወንድሜ። ሰውየው የኛ እኮ በዛ ጭንቅላት ነው የሚያስ እነሱ እኮ የኛ አይደሉም እኮ። ኧረ በእናትህ ጅቦ የሀገርን ዝቅ አትጋርግ። እኔ እኮ ቦታው ላይ ቆሜ የኢትዮጵያ ባንዲራ ለጥፎ በኢትዮጵያ አብራሪዎች ገብቶ ሲያበሩ እኔ በፎቶ አመጣለሁ። ኧረ በእናትህ ኧረ ጅቦ እንዴ! እኔ ቆሜ አይኔ ከሚኒሶታ አይደለም እኮ ከቢሾፍቱ ነው ማውራ እኮ። አሁን ባሳይ የሌላ አየር ኃይሎች ተሳትፏል በኤርሾ ላይ የኢትዮጵያ አየር ኃይሎች በጣም በጣም ይለያሉ ነው የምልህ። አሁን እኔ የህንድም ነበር አሉ። የህንድ ትርኢቱን ሲያሳይ ነበር አሉ። አይደለም ይኸው አይታል። ዛሬም አለ። ለ4 ቀን ነው፣ እስከ ማክሰኞ ነው የሚቀጥለው። አይታል። ይሄ ኢትዮጵያ ይመስላል። አሁን በዚህ ሰዓት ስታየው ምን ይሰራል ይሄ ነገር እኮ ነው። በጣም ያናደኝ እኮ ይሄ እኮ ነው መስፈኔ። እኔ ከተማ እንዴት ለዚህ አይደል እንዴ የተሰደድከው? አይደለም እንዴ ከተማ ላይ አልተልም የተሰደድኩት፣ ቤተሰቦችን ለማብላት ራሴን ህይወቴን ለመቀየር ነው። እና ከተማ እኮ ተሰርቶ ነው የሚያድገው። አዳምጠኝ። አዲስ አበባ አማረባት፣ ከተማዋ አማረባት። ለእኔ ተወልጄ ያደግኩት ጭሌ ጭንጭሌ ጭንብል የሚባል እኮ ነው ሰሜን ውስጥ። እዛ እኮ ነው የሚሄደው። እንደዛው ነገር እንዴት እንደዛ ነገር ፊት ስታጠብ እግር ይታጠባል። መስፈሪ አንድ ነገር ልንገር፣ ይሄ በብልጭልጭ ነገር ማመን አንደኛ ነገር ራስን ዝቅ አድርጎ ማየት። እንዴት ጅቦዬ አዳምጠኝ። ኢትዮጵያውያን እንዴት አንተ እኮ ብዙ ነገሮችን ታያለህ እኮ፣ ብዙ የሚያዝናኑ ቦታዎች ትሄዳለህ እኮ። ይሄ እኮ ለድሃው ህዝብ ምንም አይደለም እኮ። አይደለም ስላለህ ነው። እንዴት ድሃ ይኸውልህ፣ አሜሪካ ውስጥ ሁሉም ሀብታም አይደለም። አውቃለሁኝ። ከመንገድ ላይ ቆሞ የሚለምን አለ። አውቃለሁ። አሜሪካ ውስጥ አብዛኛው ቆይ ልንገርህ፣ አሜሪካ ውስጥ አብዛኛው ፎቅ የውጭ ሀገር ዜጎች ፎቅ ነው። አብዛኛው ኢንቨስትመንት የአረብ ኤሚሬት የራሻ ፎቆች ናቸው።
ደቡብ አፍሪካ ብትሄድ 99% የነጭ እኔ ፎቅ ነው። አሁን እኔ የምልህ ኢትዮጵያ እዚህ ቢሾፍቱ ውስጥ የምታየው ይሄንን የመሰሉ ህንፃዎችና ሎጆች የኢትዮጵያ ዜጎች ነው። ይሄንን እንዴት የራሳችንን ነገር ጅቦ እኔ የምልህ አንዳንድ ጊዜ አዳምጠኝ እኮ እየሳክም መስፍኔ ፖለቲካ እኔ ታምናለህ እኮ አንተ። እኔ የምልህ አዳምጠኝ። እኔ የምልህ ለእናቴ ጥሩ መብራት ጥሩ ቤት እንዲኖራት የምመኝ ሰው ነኝ እንጂ እዛ በጦርነት አለንጋ እየተገረፈች እንዲህ አንተ ሰሜን ውስጥ እኮ በልቶ ያዱም ትግራይ ሄደሃል። በረሃብ አለንጋ እኮ ነው የሚገረፉት። አዲስ አበባ ለእኔ ምን ነች? እሱ አማራ ክልል ይኸውልህ አይተዋል። ትግራይ እንግዲህ አንተ አጀዋ አማራ ክልል አጀዋ አይተዋል። በታንክና በድሮን የሚወድም ከተማ እኮ ነው ያለው። እኔ አዲስ አበባ እሱን ምን እኮ ይሰራልኛል? አንተ ደግፋቸው ጀጋኑ ያልካቸው ሰዎች እኮ ያመጡት ችግር ነው። አሁን ሚኒሶታ እየተናጠች ነው። አይተሃል አይደለም? ስማኝ መስፍን፣ ሚኒሶታ ሰሞኑን ስንት ቀኗ በቃ እየተናጠች ነው። እኔ የአዲስ አበባ መብለጭለጭ ለእኔ በተለይ እንዳንድ ሰሜናዊ እናቴን ሊያዝናናኝም ሊያስደስተኝም አይችልም። ልኮራም አልችልም በዚህ። እኔን የሚያዝናናኝ ገበሬው ወጥቶ አርሶ አልምቶ ሲኖር ጅቦ እንደዛው ሆዴ ካልሞላ ቆሽሼ ቆሻሻ ውስጥ ልተኛ ካልክማ እድገት አይመጣም። አሁንም እኮ ቆሻሻ እኮ ነች እንዴ መስፍሬ? እንዴት ነው አይደለም የምታስበው? አንተ አይደለም የተማርክ ሰው አይደለ? እንዴት ነው በብልጭልጭ ነገር? አይደለም አባቶቻችን ነበሩ በብልጭልጭ ነገር በአሞሌ ጨው እየተቀየሩ በባርነት ኖ ሲኖሩ። ኖ ኖ ኖ ለምንድን ነው ይኸውልህ ወደኋላ ተመልሰህ በልጭልጭ ያንን ብቻ አስተሳሰብ አይደለም የምታስበው? በልጭልጭ በማንኪያና ብቻ በሹካ አይደለም ጅቦ አያቶቻችን ሲቀየሩ አልነበር? ያን ሙዱ ለምን ጅቦ ትመልሰዋለህ? ያው እንደ እዛ ላይማ 21 ሚግሱ ላትቁማ አሁንም አንተ። አሁንም ተመልሰ ወደዛ ዘመን እየሄድክ እኮ ነው። አባቶቻችን አዎ በብልጭልጭ አንተ ነበር የተሸወዱ። አያቶቻችን በጭልፋና በማንኪያ ስለበሉ እኔ እናንተ እዛው ቆምን እንቅር እንዴ? አያቶቻችን በጭልፋና በማንኪያ አልበሉም። በጭልፋና በማንኪያ ተሸጡ እንጂ ተለወጡ። እንደ ዕቃ ተለወጡ። አብለጭላጭ ነገር በማንኪያ በሹካ አይደል? የኢትዮጵያ ሕዝብ በአሞሌ ጨው ሲለወጥ አልነበር እንዴ? ባርነት እርስ በርስ እንዴት ነው አንተ በአብለጭላጭ ነገር ራስህን ሽጠ በዚህ ደረጃ? ተው እንጂ እንዳለ ብላጭለ ልማት ነው ወዳጄ። ድሮ ከቦሌ ተነስተ ፒያሳ ለመድረስ 3 ሰዓት የሚፈጅብህን አሁን በግማሽ ሰዓት ፒያሳ እኔ ትደርሳለህ። እኮ ተወልጄ ያደግኩት እኮ ጭንጭሌ ጭንብሌ የምትባል ገጠር ከተማ ከዋናው አስፓልት የእግር የ2 ሰዓት መንገድ አለው። ለእኔ ምን ይሰራል? እሱን ልክ አሁን አንተ ይኸውልህ አሁን አረብ ሀገር የለቃቀምካትን የተወለድከው ቦታ ሄደው ቆንጆ ኢንቨስትመንት ከሰራ ሀገር ይለወጣል። በየትኛው ሰላም ተው ግን አትቀልድብን። አንተ ትሰራና መታ አዲስ አበባ ላይ ፎቅ ትሰራለህ። አዲስ አበባ ወላሂ በል እስቲ ሁሉም ሰው በተሰደደባት ከተማ በተወለደበት ከተማ ሄዶ ኢንቨስት ቢያደርግ አዲስ አበባ ታምራለች ይለኝ። ግፍ ነው እናቴ ትሙት ግፍ ነው። ተው ጅቦዬ፣ ይሄኛውን ቦታ ግን አታውቀዋለህ አንተ? ምን ይሰራል? ለእኔ እኮ ምንም አይነት ስሜት የለውም እኮ። ታውቀዋለህ ወይ? ግን ድሮ እኔ አልኩ እኮ እኔ ተወልጄበት ላይ ያደግኩት ጭንጭሌ ጭንብሌ ይባላል። ከዋናው አስፓልት የእግር መንገድ አለው የ2 ቀን አሰቡ። መብራት የለም በኩራዝ። እኔ ይህንን አሳይታኝ ምንድን ነው የምጠቀመው? ለእኔ ምንድን ነው የሚሰማኝ? ኢትዮጵያ እኮ እና አንተ ጭንጭሌ ስለተወለድክ እዚህ ያለው መልማት የለበትም ብለህ እዛ ሚልማ ነው ማለት ያለብን። እኔ ጅቦ ግራ የገባኝ ነገር የሰው ልጅ የሰብአዊ መብት ወይም ደግሞ የሰው ልጅ ደህንነቱ ያልተጠበቀባት ሀገር፣ የሰው ልጅ እየጠፋ ያለባትን ሀገር ኮሪደር ልማት በለው ምን በለው ሳይበላ የሚያድር ህዝብ ምን ያገባዋል? አዳነች አበቤ እንደምትለው መብራት ብትለኩስ፣ መብራት ብታጠፋ፣ መብራት ብትሰራ የአዲስ አበባ ህዝብ መብላት ከብዶት የኑሮ ውድነቱ እየደቆሰው ባለበት ሀገር ውስጥ ልማት ኮሪደር ብለህ ከዚህ ከአማራ ክልልም ከኦሮሚያ ክልልም የእንግዴ ልጆች የሆኑ ሰዎች አምጥተህ ከተማው ላይ ብታዞራቸው ምንድነው ትርጉሙ? ትርጉም የሌለው ነገር። አሁን እናንተ 4 ኪሎ ስለምትመኙን ያስጎበኘናችሁ እናንተ 4 ኪሎ መመኘትና 4 ኪሎ መጎብኘት 4 ኪሎ የቆሸሸች ሰፈር ነበረች፣ አሁን ጸርታለች ኑና እዩ ብለን ነው ያስጎበኘናችሁ። ይሄ እኮ ሚኒሶታ ከኖረ ሰው እኮ የሚጠበቅ አይደለም። ይሄን የምታሳየን መስፍኔ፣ ይሄ እኮ ምንም አይነት እኮ ለኛ በስመ አብ ሚኒሶታ የለም። ይሄ ኧረ በፈጠረ እና እንዴት ነው ሚኒሶታ የለም?
ወተት ታውቃለህ? ወተት ታውቃለህ? ወተት እግዚአብሔር እኔ አሜሪካ ውስጥ ብዙ ስቴቶች እጃለሁ እንደዚህ አይነት ቦታ የሚያስፈልገኝ ይሄ ሞጆ ላለው ሰው ይሄ አዳማ ላለው ሰው ምንድነው የሚጠቅመው? ይሄ ከውጭ ለሚመጣ ሰው እኮ እንዲዝናናበት ነው፣ አየር እንዲወስድበት ነው። እንዴ የሀገሬ ዜጋ ሲዝናና ብታይኛማ ቆጥቋጣ ነን እኮ ከውጭ። ይሄ ከተከፈተ እናረግም እኮ ይሄን ቤት መስፍኔ፣ ይሄ ከተከፈተ እኮ ቢሾፍቱ ላይ እኮ ልጆች ከተከፈቱ ኦልሞስት በኢህአዴግ ጊዜ የነበሩ ናቸው በጣም ብዙዎች። ኧረ ውሸታም። አብዛኞቹ ፒራሚድ አሁን እኔ ያለሁበት ገና 2 ዓመቱ ነው። ፒራሚድ የት ነበረ? ፒራሚድ እዛ ማዶ ላይ ይታያል። ይኸውልህ ከሱ ቀጥሎ የኃይሌስ መቼ ነው የተከፈተው? እዛ አካባቢ ኃይሌ የለም እዚህ። ይኸውልህ መስፍኔ እዛ አካባቢ አሁን ስለማውቀው አራት አሁን ኃይሌ የለም እዚህ። ለምን ትዋሻለህ? ይሄን እያሳያችሁን ውጭ ለሚኖረው ማህበረሰብ ምንም ጥቅም የለውም ቢመጣ ምንም። ኧረ በእናትህ ውጭ የሚኖረውማ ይሄን ሲያየው ዋ ነው የሚለው። ውጭ የሚኖረውማ ሰላም ነው የምንፈልገው። ሰላምማ አትተኩሱ በሏቸው። ገብቶኛል እኮ ትናንትና እንዳዩ አትተኩሱ በሏቸው። ተኩሶ እነ ማስረሻ ሰጤ ከጫካ ሲመጡ አውሮፓ ነች እንዴ የገባ ነው እኮ አላሉ። አንድ ፒካፕን አንድ ፒካፕ የሰጣችሁ ሸወዳችኋቸው አላሉ ብለው አዋርደውናል። አሁን ለምን ትዋሻለህ? አዲስ አበባ መጥተው የሚዛናበት ሰው መንገዱ ሴፍ ነው። ትዝ ይላል የሆነ ሸኔዎቹ ሲመጡ 4 ኪሎ ላይ ደርድሮ ፎቶ አላነሷቸው። ፖለቲካ መጫወት እኮ እንችላለን። ሲመጡ የነበረው ጊዜ እኮ እንደዛ ነው ያደረጓቸው። እነ ጃልሰኒ ሲመጡ 1 ወር ወሬ ያወሩባቸው ፓርክ እንደዚህ ኢንዱስትሪ ፓርክ ወሰዷቸው። እኮ ጭንቅላት ያን ለማድረግ እኮ የሰራብህ ሰው እኮ ጭንቅላት ይፈልጋል እኮ። ዝም ብሎ እኮ አሜሪካ እንደኖረ ሰው እንደዚህ አስብ እንጂ ይሄ መስራት አያስፈልገውም። በቃ ሸወዳቸው ያመጣቸው መስራት አያስፈልግም። ነገራችን ላይ ብልጽግና በሰጠህ በህዝብ ብር ነው እየተዝናና ያለው። በጣም ትክክል ይዘህ ነው። በጣም አበል ቆርጦልኝ አንድ እድል ስጠኝና አሁን እናንተ ማለት በያዛችሁት አጀንዳ ላይ 1 ደቂቃ እድል ስጡኝና አንዴ ሀሳቤ ልግለጽ። እሺ ቀጥይ። አመሰግናለሁ። የማን እንትን እንደሆነ አላውቅም። ኢትዮጵያ አሁን ባለችበት ገጽታ ላይ የአንተም ሆነ የተቃዋሚም ሆነ የገዢውን ፓርቲ ሆነ የገዢውን ፓርቲ ሆነ ተቃዋሚም ተሸክሞት የሚሄድ አካል የለም፣ ወይም ተሸክሞ የሚሄደው ቦታ የለም። ማንኛውም መሰረተ ልማቶች ለቀጣይ ለህዝብ ለትውልድ የሚተላለፍ እንጂ የኔም ቤት አንዴ ላቋርጥሽ ሁስኒ ግዴታ ነው። እኛ የገጠር ልጆች ነን እንዴ? እኛ አዲስ አበባ ለማች ለኛ ምንም እንኳን አይደለም። ለአዳማ ልጅ ምን ያደርጋል አልክ? እኔ አዳማ ልጅ ነኝ። ለምሳሌ አንድ ነገር ልንገርህ። መሰረተ አንዴ በእናትሽ አንዴ ተንቂ አያጅቡ ሰሜን ውስጥ ቆይ አንዴ እንዴ ምን ሆናችሁ ነው ስታላግጡ? በሰላም አላግጡብን እንጂ ሰሜን ውስጥ እኮ ገበሬው ማረስ አልቻለም። ወጣቱ እየተማረ አይደለም። ሰው የሚበላው አጥቷል። እየተፈናቀለ ነው እንዴ። ለዚህ እኔ እኮ ከዛ የመጣው አካል እኮ ለኔ ኮሪደር ልማት ምን ይሰራልኛል? እኔ መቤት አንቻው ሰላም ላይ ነው ያለሽው፣ አዳማ ነው ያለሽው። አዳማ ብትጸዳልሽ እንትን ብትልልሽ አው ለኔ ስሜት አይሰጠኝም። ለኔ እንዴ አላህን አትፈሩም እንዴ? ተው እንጂ ሀቢብቲ ሀዛ ሐራም ያኪ። አረበኛ ደግሞ ለምደሻላ በደንብ ልክ ነህ ጅቡ። አትቀልዱብን እንጂ መስፍኔ አዲስ አበባን እያሳየ ቢሸፍቱን እያሳየ ጀቶችን እያሳየ ፕሊዝ። ከአዲስ አበባ ወጥተህ ሱሉልታ የማትሄድበት ሀገር ደግሞ ሰላም ነው ብሎ እሱ እዛ ይዝናናል። እሱ ካቢኔ ስለሆነ ነው። ስማ ለካድሬ ብቻ የተሰራ መሰረተ ልማት እኮ ነው ያለው። ህዝቡ አይዝናናበትም እኮ ታዲያ። እኔ መስፍኔ ኧረ አዲስ አበባን አሳየ ጅቦ። መንግስት እኮ ግዴታ አለበት እኮ ስርዓት መብራት። እነዚህ የሚታገሉት መንግስት ሲሆኑ ሲኦል ሊገቡ ነው እንደ ጅቦ። የቶቹ እነዚህ አሁን እሱ መንግስት ስለሆነ ነው የሚዝናናው የሚሉኝ እነዚህ የሚታገሉት መንግስት ሲሆኑ ሲኦል ሊገቡ ነው እንዴ? አይዝናኑ። ቆይ ከአጠገብ ያሉ ጋርዶች አሳየን። መንግስት የመደበለ ጥበቃዎች የሚጠብቁ ሰዎች መስፍን እባክህ። እኔ መንግስት ይዘጉባል እንጂ
ማነው መንግስት? እኔ ወታደር ነኝ እኮ ለወታደር ጥበቃ አይመደብም። እና ብርሃኑ ምንድን ነው አንተ ወታደር? የድሮ ወታደር ነው። ምን አሁን ወታደር ድሮ ስነ የድሮ ምግባር የሌለ ወታደር ወታደር? አይተኩስም። የድሮ ወታደር አይተኩስም ያለ ማን ነው? አረ ምን አንተ ገና ፊደል እንኳን መጻፍ ያልቻልክ ወታደር ነኝ ትላለህ እንዴ? ታዲያ በደምብ ለምን ጻፍ ከኔ ጋር መጀመሪያ። ታወራለህ? ተው ብሽሽቅ ተው መስፈሪ ተው መስፈሪ እንትን አትበሉት መስፈሪ። እነዚህም ቦርኮዎች አበራቸው በእናትህ አይመጡንም እንጂ ሆነ አንድ ቀረ ነገር እንደዚህ ናዝሬት በሰው ማለት ስም ነው። ስትለምን የነበርክ ሰውዬ አይደለ እንዴ? አዳማ ስትለምን የነበርክ ለማኝ። ተው አንተ እንደዚህ አይነት የወረደ ስንት ብር ተው እንዴ መስፍን አክብሮኝ እኮ ነው የመጣው። ቤቱን ቢከፍት እኮ ቢሾፍቱን ያሳያቸዋል። አገር ለማች ይላቸዋል። ግን እኔ አገር በልማቷ ለእኔ ምንም አይነት እንትን የለው እናቴ ስሜት የለው ምንም አይነት ስሜት የለው ምንም። ትግራይ ውስጥ አንተ ሰው ተፈናቅሏል። ኬንዳ ሸራ ወጥሮ የሚያድር አማራ ክልል ደብረ ብርሃን ወደ ወሎ አካባቢ ደግሞ የት አካባቢ ነው ወደ ስሪንቃ ነው ምናምን የሚባል አካባቢ ሰው ተፈናቅሎ እናቴን ሸራ ወጥሮ ነው የሚያድረው። ብርዱ፣ ዝናቡ፣ ጎርፉ ተፈራርቆባቸው እንዲህ የኢትዮጵያ ሕዝብ እኮ ሱዳን ድረስ ተፈናቅሎ ይኖራል። ሱዳን ውስጥ ተፈናቃይ እንዳለን ታውቃላችሁ? ከትግራይ ያልተ እና አዲስ አበባ ለማች እያልክ ጆሮዬን ብታደነቁረኝ አሁን ምን እኔ አንዳንዴ ያስቀኛል። በጣም ነው እናቴ ከ20 ሚሊዮን በላይ ኢትዮጵያ እኮ ረሃብ ላይ እኮ ነው ያለው። ተው እንጂ አትቀልዱብን። እኔ አዲስ አበባ ለማች አዲስ አበባ መብራት ተው እንጂ መብራት ምግብ አይሆነኝ። ያችን ምስኪኗ እናቴ እንዴት እንደምጠ አደባራ ከብዳይ በሪያት እናቴ ሰሜን እኮ በረሃብ አለንጋ እየተቀጠቀጠ አንተ እዚህ አዲስ አበባ ለማች። ዋይ እኔ ምን አገባኝ? አዲስ አበባ ለማች። ከዛስ እንዲህ የሀብታም ዳንኪራ ቤት መሰለች አዲስ አበባ። እኔ ምን አገባኝ? ወንድም ይሆን ተው እንጂ። ደግሞ ብዙ ነገር አለ በጣም ብዙ ነገር አለ። መናገር አንፈልግም እንጂ ተው እንጂ። ጊዜው እየቀረበ ነው። ጊዜ ይፈተዋል ብለን ነው እንጂ። ሰላም አለን። ጅቦ እንዴት አየው? ጻድቃን ነው እዚህ ጋር አይገርምም? ግን አይገርም? በጣም ይገርማል። አያፍርም እንደ ግን ትንሽ አላፈረም? እኔ አፍሬያለሁ ለሱ፣ እሱ ግን አያፍርም። አንድ ጊዜ ምን ሲያስተዋውቅ ምን እንዳለ ታውቃለህ? መቀሌ አድዋ ሲደበደብ የተላኩት ምናምን እያለ ሰው ፊቱ ይስቃል፣ አጨበጭባል። ጭራሽ በጣም የሚገርም ፕሮፋይል ያደረገው ማለት ምን አድርጉ በሚለን። ቆይ እሱ አሁን ኩሪፍቱ ምናምን ስለተዝናና ኢትዮጵያ ሕዝብ ደልቶታል ምናምን፣ ምንም ችግር የለም ሰላም ነው እያለን ነው። አዎ በቃ አገር እየለማች ነው አለ። ልማት እንደዚህ ነው አለ። በቃ ሰው ወጥቶ እየገባ ነው። ታሪካዊ ቦታችንን ሂደን እየጎበኘን ነው ምናምን። አዲስ አበባ ፎቅ በፎቅ ሆናለች። መብራቱ ደግሞ አስፓልቱ ወይኔ አትላይቷል። ባለጌ ነው በነገራችን ላይ። እሱ ራሱ እኮ እዚህ እንትን አይሄድም እኮ ፕሮፋይል ያደረገው ማለት ራስ ተባግ አጭርባል። ይሄማ ናውጣ አንተ ራሳ እንዳጭበርባሪ መጫወቻ እኮ ያደረጉ እነዚህ ሰዎች እኮ እናቴ የአማራን ታጣቂዎች ሰብስበው 4 ኪሎ ላይ ፎቶ አነሷቸው። ፎቶም በማህበራዊ ሚዲያ አላልንሽም? መጀመሪያም ቲኬት ቆርጠሽ 4 ኪሎ ትገባለሽ። በነፍሰ ስጋችን የተጫወቱት ይመቻቸው። ግን እናቴ ይመቻቸው። ይታባ የሰሜኑ ህዝብ ቀጥቀጥ የታባት አንድ ቋንቋ እየኖረ የማይግባባ ሰሜናዊ እየወሰዱ ያስጎበኙታል 4 ኪሎን። አሁን ማስረሻ ሰጠኝ የአየር ኃይል አባል ነበር። ለምንድን ነው በዚህ ጉብኝት ላይ ያልተካተተው? በቃ የንቀት እናቴ ሆን ብለው እኮ ውርደታቸውን ያከናንቧቸዋል። በቃ ንቀት አባቶቻችን ያወረሱን ንቀት ዋጋ እያስከፈለን እንደሆነ የገባኝ አሁን እኮ እናቴን። አንዳንዴ ዝም ብለህ ስታስቡ ግን እኮ ልክ ናቸው እኮ ትላለህ። በቃ በኦሮሞ ያልቀለዳል እንዴ?
ህፃኑ ነን ተረት ስና አንድ ጅል ኦሮሞ ነበር እያለን እኮ ነው የምንተርተው። እናቴ ትሙት አንድ ጉራጌ፣ አንድ ትግሬ፣ አንድ አማራ፣ አንድ ኦሮሞ ነበር። ከዛ ኦሮሞን ጅል ታደርገዋል፣ ጉራጌውን ብልጥ ታደርገዋል፣ ትግሬውን በቃ እንደዚህ ከአባቶቻችን የወረስነውን ንቀት እነሱ ተወራርሰው ተደማምጠው አሁን መከራችንን ያበሉናል። እናቲቱ መከራችንን ገና ግን አንዳንዴ ደግ አረጉ። እኛም እኮ ምላሳችን ባለጌ እኮ ነው። ሰሜናውያን አንዳንዴ አምነን የምንቀበለው ነገር አለ። እመኑ። ካላምናችሁ አራችሁን ነው የምትበሉት። ኪዳነ ሐወይ መጽኻ አጣ ኪዳነ ሐወይ ኮፒ ሊንክ እናቴ በቃ ይህ ክፉ ምላሳችን ይህን ሁሉ መስዋዕትነት የሚያስከፍልን ያውም አላላገጡብንም። እናቴ ትውት ገና ከዚህ በላይ ቢያላግጡብናል። ለ100 ዓመት ተረትንባቸው አይደል እንዴ? ጭራሽ እኮ መጽሐፍ ምናምን ትንቢተ ምናምን ላይ ተጽፈዋል። ይሄን ነገራችንን አሁን ራሱ አለቁ። አሁን ራሱ ከደማችን አልወጣም ይህ ንቀት። እነሱ ደግሞ ደህና አድርገው በተግባር ይነቁናል። 4 ኪሎ ፎቶ ለመነሳት ነው የምትገባት እንጂ ወንድ አይደለም ብሎ እንዳሏት ተውጅቦ ሂጂ ተዋት በኝ እካክ ያለውን ነገር እኮ ነው። እውነት እኮ ነው የምናገረው። ለምን ይዋሻል? ሰሜናውያን ይህንን ንቀታችንን ካላስተካከለን ገና አራችንን ነው የሚያበሉት። አዳቴ ትሙት አራችንን ነው የሚያበሉ። ይህ ንቀትን ደግሞ ምናምን ደግሞ ገና ግርፍ ነው የሚያደርጉን። እናቴ ትሙት ግርፍ አራችንን ነው የሚያበሉ። በቃ አባቶቻችን ያወረሱን ነገር የሚያስጠላ ነበር፣ የሚያስጠላ ንቀት ማለት። አሁን ከማን በልጠን? አሁንም ያችን ንቀት አለች፣ ቲቢት እሷን አፍንጫችንን ይዞን ውልቅ የሚያደርጉልን ካልሆነ አይምሩን። ሰሞኑን እኮ መጫወቻ ላይ ያደረጉን እኮ እናቴቱ አስተውላችሁታል? በነ ጻድቃን በነ ፋኖ በነ ፋንታውን ሞሀቤ በምናምን ይመቻቸው፣ ያላቅጡብን። ይህም ሲያንስን ኩሽ ካፋር ገባ ደግሞ ኩሽ ማለት እነ ሳሞራ ናቸው እነዚህ ቅሌታሞች። ኩሽቲክ አሊያ አኒና ሀይ አማን ነው ወይ ሚዒቶ አማን ነው። ኩሽቲክ ምን ላዋቀው ግን ኩሽቲክ ማለት የኩሽ ከኦሮሞ ጋር ምናምን አፋር ምናምን ይሄ አንድ ህዝብ እኮ ነው። አሰብን ይዘው ምናምን ትልቅ ሀገር። ትግራይ ደግሞ ሰማኸው? የኛ ፕሮጀክት ብሪፌይ ላድርግልህ እንዳ እነዚህ ሰሜናዊ የሚባሉ ሰዎች ብሪፌይ አድርገው ሰሜናዊ እንደ አፋርም እኮ ሰሜን ጠል እኮ ነው። አፋርንም እኮ ሰሜናውያን እኮ በጣም ነው የሚንቃቸው። ምን ይላቸዋል መሰላችሁ? እነዚህ ዘላኖች አንተ እንደ ሰሜን እኮ ባለጌ ተናጋ አጥንት እኮ ነው የሚሰብረው። እየከፈልን ወንድም ያ እኮ ምን መሰለህ ተረት ምን አሁን አንድ ሰው ያየን ነገር ነው እንጂ የተረተው ነገር ማንን አንልም ዛሬ አሁን እኮ ይኸው 27 ዓመት ወያኔ መርቶ አገሩ እንዳለ በቃ ጋራጅ መስሎ ነበር። አሁን ግን ምን እንደመሰለ አይታሉት ለውጡ። አሁንማ ኮሊደር ልማቱ ደግሞ ጀቶቹ የኢትዮጵያን ባንዲራ ሎጎ ለጥፈው ሲበሩ ወይኔ የኢትዮጵያ አየር መንገድ በ27 ዓመት ጋራጅ ይመስል ነበራል። አሁንማ የተለየ አዳዲስ ጀቶች አብይ አህመድ የሚመካባቸው የኢትዮጵያን አርማ አድርገው ጅራታቸው ላይ አረንጓዴ ቢጫ ቀይ ኮከቡን አድርገው የኢትዮጵያ ሰማይ ላይ ስንጥቅ
እያደረጉት እያጓሩ ሲሄዱ አንተ ክረዱ ሜዳ ውረዱ ሜዳ ቆሎ ትግራይ ውረዱ ሜዳ ውረዱ ሜዳ ውረዱ ሜዳ ቆሎ ትግራይ። ማን ነው? ደብረ ጽዮን ነው ቴክስት የሚያደርግልኝ። ምንድን ነው እስኪ? አይቼዋለሁ፣ ይሄንን አይቼዋለሁ። እና ግባ አንተ አፋር። ከእውነታ ጋር የተጣላችሁ ሰዎች ናችሁ፣ ግን አብዛኞቻችሁ የምታዩት ነገር አይሸውዳችሁ። እግዚአብሔር እይታ ብቻ ሊገዛችሁ አይገባም። ማየት ሳይሆን ትኩረታችሁን መሰብሰብ ነው። ብዙ ነገር ነው የምታዩት፣ ብዙ ነገር ትመለከታላችሁ፣ ብዙ ነገር እና ዝም ብላችሁ ደደብ አትሁኑ። እዚያው እናወራው እኛ እንዴት እናወራ? አፋር ማለት ፀሓይ ወደ ዓድና ከመይካ ደሓንዲዩ አፋር والله الحمد لله معي لك مسلك عاركي من مسألة أجاجبه أبي طمعوا ዛሬ ሰው ነክተህ ሰው መግፋት የለብህም። አሁን ትናንትና ትቤለፍ እኛን አጋር ብሎ ነክቶን አሁን ዋጋ እናሳየዋለን። ሁለተኛ ልንገርህ አሁን ይሄ እናሳየዋለን። ዛቻ እኮ ጥሩ አይደለም እኮ ቲፒኤልኤፍ ቀላል አይደለም። ምን መሰለህ ዛቻ አይደለም። እናንተ እኮ እኛ ዛቻ ብቻ ሳይሆን እነሱ ከዛቻ አልፎ እኮ ነው ብዙ ነገር ያፈጸሙብን። እሺ ልንገርህ አሁን ምን መሰለህ አሁን ይሄ ተረት እንትና ይሄ አንድ አፋር አሁን ቲፒኤልኤፍን ሲቃወም አስባችሁታል? ምን መሰለህ የሚለው አሁን ሰው የሚያየው ትናንትና ታላቅ ነበርኩ ሳይሆን ዛሬ ያለህበት ቦታ ነው ሰው የሚያየው እንጂ አሁን አስበው አሁን እኛ ትልቅ 300,000 ዓመት አለን ይላል። ኳታር እኮ አንድ ዓመት የማይሞላት ሀገር ራሱ በኢኮኖሚ ከኛ ትበልጣለች። ዓለም ከኛ በላይ ያውቃታል አይደል? ይሄ ነው ትርት። ይሄ ተረት ምንም አይሰራም። ትርት እኔ ትናንትና ትልቅ ነበርኩኝ ዛሬ ትልቅ ነኝ ምናምን ሳይሆን ሆነህ ማገኘት ነው። በቃ ትልቅ ሆነህ ማገኘት ነው እንጂ አሁን ትልቅ ሆነህ ተገኘ። አሁን አይያልኩ እኮ አሁን አይሾስ ቢል የኢትዮጵያን ሕዝብን አላምንም ብሎ ወላው አላምንም ብሎ የመጣ ሰው ነው አስወጣለን በእናት ቆይ ጨርስ ሐሳቡ ጠብቅ ልንገርህ አሁን ይሄ ትርክ ሰው ላይ የለም። አሁን ኦሮሞ ይገዛን ምናምን የሚባል አለ አይደል? እኛ የቀጠቀጠ የሚገዛን ኦሮሞ ይማ እውነት ነው። እንደዚህ እንዳትቃወሙ ኦሮሞ ካለፋችሁ ይህ ስልጣን እንደ ሰሜን እንይዛለን ካላችሁ ማለት ነው አፋር ይመጣል፣ ሶማሌ ይመጣል፣ ሲዳማ ይመጣል፣ ስልጤም ይመጣል። ሁላችን ከኦሮሞ ጎን ነን። መቼም ከአሁን በኋላ ሰማኸው ቢያንስ ለ100 ዓመት ወደ ስልጣን የመምጣት ፕሮባቢሊቲያችሁ ዝቅተኛ ነው። እናቴን ትክክል እናቴን ትክክል። ለምን መሰለህ አሁን ጊዜው አሁን ከ11 ብሔሩ 8ቱ ኩሸቲክ ነው። ተመልከት ተደራጅ አለፈ ካለ ልንገርህ ቢያንስ ለእናንተ አሁን ኦሮሞን የስልጣን ከኦሮሞ እጅ ከወጣ ሜቢ ወይ ሶማሌ እጅ ይወድቃል፣ ወይ ሲዳማ እጅ ይወድቃል፣ ወይ አፈር እጅ ይወድቃል። አረ ልጅ በእናትህ ፖለቲካ ተንታኝ ነው። እውነቱን እኮ ፕሮጀክቱ እኮ ነው ያደረኩት ያለው እውነቱን ነው። እናቴ አሁን ተመልሶ ዘመነ ካሴ እኔ ዘመነ ካሴ 4 ኪሎ ገብቶ ጠቅላይ ሚኒስትር ከሆነ እኔ ለማገንጠል ነው የምታገለው። አይሆንም። ይሄ ደግሞ አፋር ነው። ተመልከቱ አፋር ማለት ለምን መሰለህ 27 ዓመት ልንገርህ ለኢትዮጵያ የከፈልነው ዋጋ የጀርባ አጥንት ማለት ነው። ተመልከቱ አፋር ያብይ ሰጠን ቆዩ ታዘቡ። ተመልከቱ የሞጣ ልጆች። እሺ ቀጥል። ሁለተኛ ደግሞ ልንገርህ አሁን የሰሜን ነን ይላሉ እንጂ ፖለቲካቸው ምንም አንድ አይነት አይዲዮሎጂ ሊያራምዱ አይችሉም። የተበታተነ እኮ ነው። ሰሜን እኮ ያለቀለት ጉዳይ። የኛ ምን መሰለህ አንደኛ በካልቸር አይደንቲቲ አንድ ነን፣ በሃይማኖት አይደንቲቲ አብዛኛው አንድ ነው። ሁለተኛ ደግሞ ባሰፋፈሩ ባናዋሩ ተመሳሳይ ነው። አልወስት እየሰማሁ አንዴ ልግባ ማለት እሺ ዳ ቀጥል። አፋር አምባል ሃይ አሊያ አምባል ሃይ ቀጥል አንተ ዳ አያሊስ ስለ ፖለቲካው እንትን ሳይሆን ቅድም መጽሐፍ ቅዱስ ላይም እንደዚህ ተብሏል ያልከው እንትን ላይ ግን ትክክል አይደለም። መጽሐፍ ቅዱስ ላይ ምንም የተባሉት እንትን የለም።
ተው አሁን ልታናገረኝ ነው። እውነት አንድ ነገር ልንገርህ። አሁን እኛ የምንከፍለው ይህን ሁሉ ዋጋ አያቶቻችን ባስቀመጡልን የደደብ ትርክት ነው። ንቀት አለ መጽሐፍ ቅዱስ ላይ ምንም አዲስ አበባ ላይም የተለያዩ ቦታ ላይም ንቀት አለ አይደል? ንቀት አለ በጣም የተንቋሽ ንቀቱ እንዳለው ይሁንና ማለት ነው። እኔ እያልኩ ያለሁት ግን ስለ መጽሐፍ ቅዱስ ጥልቅ እውቀት የለህም። ስለዚህ መጽሐፍ ቅዱስ ላይ ያለህን እንትን ግን ብታስተካክል መልካም ይመስለኛል። ይሄ እንደ ሀሳብ ነው። የሆነ ቦታ ላይ ግን አሁን እዚህ እንትን ነው አይደለም ያሳያል። እሺ ወንድሜ አስተካክላለሁ። ሌላ ቀጣይ ግን የሆነ ቦታ ያሳያል። ፎሎ ላድርግ። ቆይ ፎሎ ላድርግ። ላይ ግን ምንም የለም። መጽሐፍ ቅዱስ ላይ አይደለም። ኦኬ አላልኩም። መጽሐፍ ቅዱስ ላይ አላልኩም። የሆነ መጽሐፍ ቅዱስ ላይ እንደዛ ነው ያልከው? ኖ እንደዛ ነው ያልከው። የሆነ መጽሐፍ ላይ ተካቷል። መጽሐፍ ቅዱስ እኔ ባፊ አይወጣኝም አልልም። እንደዚህ ቁርአን ላይ ማን እንደማለት ተው ትንሽ ተሳስቶ ሊሆን ይችላል። በቃችሁ የለውም። የሆነ ገድላት የሆነ መጽሐፍ ላይ ነው እንጂ ያለው መጽሐፍ ቅዱስ ለምን ሪከርዱም ከፈለግ ገብተህ ማየት ትችላለህ። ነገ ፖስት አለው ዩቲዩብ ላይ ገብተህ ማየት ትችላለህ። በዚህ አጋጣሚ እኔም ፖስት አደርገዋለሁ አስፈላጊ ከሆነ። ግን እንደዛ ነው ያልከው። መልካም ቀን። መጽሐፍ ቅዱስ አላልኩ። የሆኑ መጽሐፎች ላይ ራሱ ተካቷል ያልኩ። አንዳንድ አሉ። መጽሐፍ ቅዱስ ስላልክ ነው የገባሁት። እኔ ገብቼ አላውቅም። እና መጽሐፍ ቅዱስ አሁን ቪዲዮን ወደኋላ መልሰን ዩቲዩብ ቻናላችን ላይ እንትን እንላለን። ይቅርታ ጠይቅበታለሁ እንጂ የሆኑ አዳሪ ምን መሰለ ንቀት አለ። እናቴቱ ሰሜናውያን በጣም ንቀት አለባቸው። ሲንቁ ደግሞ በባዶ ኪሳቸው። አንዳንዴ የሆነ ቦታ ሂደ ካየው እንዲህ ዘንጠ ለብሰ ምናምን ሂደ እሱ በባዶ እግሩ አንተን ይንቃል። ምንድን ነው ደግሞ እናቴ ይህ የሰሜኑ ባህሪ ነው። እና ያም ይመስለኛል እንዲህ መስዋዕትነት የሚያስከፍለን። አሁንም የሰሜኑ ክልል አይደለም መጽሐፍ ቅዱስን ያመጣውና እኔ እዛ ላይ ነው ሀሳብ ለመስጠት ይፈለኩት። ኧረ እኔ አላልኩም። እሱም ቪዲዮ መለስ ብለን እናየዋለን። አሁን የዩቲዩብ ቻናሉ ላይ ፖስተዋለሁ። ከዛ እናየዋለን። አላልኩም ካለህ አላልኩም ነው። ምንድን ነው አስሬ መጽሐፍ ቅዱስ አስሬ በቃ ተው። ስለ መጽሐፍ ቅዱስ የምታወራው ካለ አታውራ። አላልኩም አለ ያነካካኝ እኮ ነው። ተው በቃ አፍሮቶ በቃ አላለም። በቃ ላሽ ግን የሆኑ መጽሐፎች ላይ አለ መጽሐፍ ላይ ተካቷል። አንዳንድ መጽሐፍ ቅዱስና መጽሐፍ ላይ ይለያያል። እሱ ሳይሰማ ቀርቶ ሊሆን ይችላል። ለዛ ነው ታሪክ መጽሐፎቻችን ላይ ግን ንቀት እንዳለ ታምናለህ አታምንም? ያ አለ ይኖራል። የሆነ የሚያስጠላል እናቴን አለ። ተው ተረት አንተ ያደግበት ተረት እንኳን ስንቱን አለ ጭሱ አንተ ከሃይማኖት ጋር ያያዙ ፈልጎ ነው። ዝቁት መጽሐፍ ቅዱስ የሚባል ነገር አታልፉ። መጽሐፍ ቅዱስ ብለዋል። እኔ ቪዲዮን አመጣዋለሁ እኮ ብያለሁ ወንድሜ። ከ4 ሰዓት ወይ ከ3 ሰዓት በኋላ ዩቲዩብ ላይ ፖስታል። አያጅበው 2 ላይ አያጅበው ላይ ገብተህ ማየት ትችላለህ። ወደ አጀንዳችን እኔ ወደ አጀንዳ እንትና ልጠይቀው ነው። ማን ነው ስሙ? አፋሩን ኩሽቲክ ቅድም ምን ሲል ነበር? 27 ዓመት ብሉ ገራዥ ነበር ኦሊዮ ነበር ስትል ነበር። ያኔ ማን ነበር ሲመራ የነበረው አፋር ክልል? መስተዳደሩ ማን ነው? የአፋር ክልል መስተዳደር አለ እንዴ? ፕሬዝዳንቱ? አሁንስ የሚመራ ያለው ማን ነው? አይደለም ድምፅ ያስተጋባል። ሲራክ አሁንም አይሰማም። ቀጥል። አሁን አንደኛ ከአፋር ክልል ከኔ በላይ አታውቅምና መጀመሪያ አፋር ክልል ሲመራ የነበረው 0 ክፍል ያለው ሰውዬ ነው። ምንም ስንት ዶክተር ያለበት ስንት እንትና ያለ ሆን ብሎ እነሱ ጋር የታገለ ሰው ያለ። ይሄ ምንድነው ባሉት በቲፒኤልኤፍ መንበር ሆኖ እነሱ ጋር የታገለ ሰው ነው ያመጡት። ግን ሰውዬ ከክልሉ የሚያውቀው ነገር የለም። አጠቃላይ ሀብቱ ወደ ነገር ይወስዳል። እሱ ዝም ብሎ ወንበር ላይ ተቀምጦ ምንም የሚያውቀው ነገር አልነበረም። እሺ አሁን አንድ እንስሳ የሆነ እንስሳ ሲሞት ላይ መንገድ መዝጋታችሁን አቆማችኋል? ችግር የለም። እንስሳ እኮ ልንገርህ፣ ዶሮ 2000 ዶሮ በ2000 እኮ ብር የምትገዛ እኮ ዶሮ አይደለችም። ኖ ልንገርህ እንዳለ ያውኑ ነዳጅ በእናንተ ምክንያት ነው ውድ ነው። አሁን ልትነቃው ትችላለህ። አሁን አንደኛ አሁን ይሄ አባባሉን ተውና ተረክቱን ይሄ ዘላን ማለት አንድ ግመል ስንት ናት? አሁን አንድ ግመል ቢያንስ አትለስ ዝቅተኛ ዋጋው 100 ሺህ ነው። አንተ የምትኮራበት አንተ አለኝ የምትለው ባላስ 5 ብርና ዶሮ ደግሞ 1500 ብር ነው። በምን አማካይነቱ ነው ከኔ ጋር ኮምፓር የምትለው?
ታዲያ ያን ሁሉ የባቡሩን መስታወት መስኮቶች በሙሉ ሰብራችሁ የጨረሳችሁት ያን የነበረው ያለበት ሀገር ነው። ይሄ ትርክት ነው። ይሄ ትርክት አይደለም። ይሄ ያለ ነገር ነው እኮ ልንገርህ። እንደ አፋር ደግሞ ያዋ ህዝብ የለምና ያ ትርክት ነው። ሀበሻ ሰው እንዲዘመርለት ስለማይፈልግ ነው እንጂ አፋር ህዝብን የሚያውቅ ሰው ያውቃታል። ችግር የለም። ቅድም ያልከው ግን ነገር አልተዋጠልኝም። አሁን ደጋሚ ወደ አማራ ክልል ከገዛ ወይ ደግሞ ማነው ስሙ ዘመነ ካሴ ስልጣን ላይ ከመጣ እኛ እንገነጠላለን ነው ስትል ነበር። ምን ይዘህ ነው የምትገነጠለው? ከጅቡቲ ጋር ትዋ አንተ ኢሳ ነህ? የአፋር ኢሳ ነህ ወይስ አፋር ነህ አንተ? አፋር ነኝ። ተኖብሮ ነው አፋር ነኝ። እኔ ባይዘወይ ሶስት ሀገር ላይ ያለው አፋር ነኝ። ሆኖም ግን የኔ ብሔርተኝነት ገደብ ያለው ድንበር የለው። የኢትዮጵያኖች ኢሳ ከጅቡቲ ካለው ኢሳ ጋር ብዙ የሚስማሙበት ነገር የለማ። ለዛ ነው ኢሳ አይደለም አሁን እኮ እየሰራንለት ነው። አንድ 4 ግዛትን ተቆጣጠረና ኢሳ በጊዜ አማካኝነት ይወገዳል። ይሄ ችግር የለው። የስልጣን ስኩቻ ነው እንጂ የመሬት ትኩሽ የጅቡቲ የእናንተ አይደለም የሚል እኮ ምንም ማንኛው ኢሳ ሊለ አንችል። ማጆሪቲ እኛ ነን። ያ አይደለም እነሱ የሚሉት የስልጣን ሽኩቻ ነው። የበላይነት መውሰድ ያለብን እኛ ነው አንዴ ለአፋሩ ነው መልስ ልስጠው። በእናትህ አንዴ አስፈልቀኝ። አንዴ አውርቼ ልውጣ። ለአፋሩ እድል ስጠኝ። ኦኬ ወንድሜ፣ እንዴት ነህ? የአፋሩ ታጋይ አፋር ክልል ላይ በአሁኑ ሰዓት የአሸባሪዎች ስብስብ እንደሆነች ነው የማውቀው። ሁለተኛ ደግሞ እንደናንተ በለስ አይደለም የምንበላው ግመል ነው። እኛም ግመል ነው ብራችን ሀብታችን ብለሃል። እኛ እኮ የግመል ወተትና ስጋ እኮ አንበላም። ገባት? ቲፒኤልኤፎች የስጋ የግመል ወተትና ስጋ ተጠቃሚ አይደለንም። ታውቃለህ አይደለ? ስለዚህ ግመል እምነት ነክ ልታረጊ ነው እንዴ? This is Ethiopian Air Force. This is the Black Lion Air Show, where the lions rule the sky, Ethiopia. There is the second group helicopter formation flight. Ladies and gentlemen, take a look to your right, please. To AW119 Augusta. Ladies and gentlemen, finally be ready for 6 Apache fighter helicopters from the United Arab Emirates Air Force. And we're honored to witness this aerial displays. በዙ 23 ታሪክ ላይ ያላችሁ ታሪክ አልባዎች ምናምን ብሎ ኤርትራውያንን ተናግሮ ነበር መሰለኝ። ኤርትራውያን ደግሞ ቪዲዮ በአፋቸው ድል ለማንቸስተር ግን ለበጎ ነው። ሁሉ ለበጎ ነው። የኢትዮጵያን ፖለቲካ ስቀህና ላግጠህ ካላለፍክበት በስተቀር እነሆ ዙ 23 እስቲ ከድር የኔ አባት ከድሬ እንዴት ነህ ወንድሜ? አታማካም አንተ ጡንቻ በስባ ስፖርት ጀመርህ ወይ? አውዝ ቢላ አንተ ዙ 23 መሰልክ። ዙ 23 ይምታናት ኤርትራ በቅርቡ ያስመረቀችው ዙ 23 ጀንት የገዛችው ቆይ አንተ ዘረጦ ማለት እስኪ አሁን ይሄ ያቆም ምንድነው? እስኪ ምንም ይወጣል እናቴ ጡንቻ ይላል ይሄው በቃ ስትሮንግ ማን። እኔ እኮ ብሩስሊ ማለት ነኝ ወላሂ። ብሩስሊ ደግሞ ጨምር ያለው እኮ አሁን 62 ኪሎ ገባ ስትናገር ሰምቼ ነበር። ያ ፋኖን ያልተቀላቀልኩት ክላሽ ይዞ የመተኮስ አቅሙ ስለሌለኝ ዱባይ ስትገባ ነው ብሩስሊ የምትሆነው አንተ። ይዘዋል እንደ ቪዲዮውን ያን አለ ወላሂ። አሁን ከዚህ ጋር ሪሜክስ አደርገዋለሁ፣ እከሽነዋለሁ። አንተ ጉደኛ። እነማን ናቸው ደግሞ የሚዘያየሩት? ሰሚ አንገትሽ ላይ ያለው ምንድን ነው? ጩባ ነው? እስኪ ፈልግ። ስንት እንኩሾ እንዴ? ስንት ጋራንቲ ነው? 18 ወላሂ በል እስኪ። ልታሳግተኝ ነው? ደውለህ እዛ ከሳውዲ እዚህ ዱባይ ማን ያግታል? በእናትህ እስቲ 55 ግራም ነው። ስማማ
ትልክብኝ ሰመዱን ትልክብኛለህ እባክህ ከሳውዲ 18 ካራንት ነው። ምንድነው ሰሞኑን አላይህም? ሰሞኑን ትንሽ ቢዚ ሆንኩኝ። አገራዊ ጉዳይ ያስጨንቀኛል። ፋኖች 4 ኪሎ ገቡ። ሰማ ሳልነግርህ ቤት በኩል ምን ሊያደርጉ ፎቶ ሊነሱ ቤት በኩል ወገኔ እየሰማ ነው። ቤት በኩል ምን ሊያደርጉ እና ታዲያ ያሉት ክልሉ ላይ ናቸው። ፋኖ አለ እንደ 4 ኪሎ እስቲ ወላሂ አልሰማሁም። በል 4 ኪሎ አልገቡም ማለት እነዛ እኮ ፋኖ አይባሉም። ወጡ እኮ ትግል ያቆሙ ፋኖ አይባሉም። ኧረ ጭራሽ ስልጣን ተሰጥቷቸው አሁን የፋኖ ትግል ስለተጠለፈ እኛ ሂደን እናስመልሳለን ምናምን ሲሉ ነበር። አሰብን አንተ እንጀራ ነው እንዴ የምትበላው? እንትን ስማማ፣ አይ እኔ ራሱ አሁን 4 ኪሎ እሄዳለሁ። ወላሂ ፎቶ አንቺ እኮ ቀድመሽ ተነስተሻል እኮ። አንቺ ደግሞ ምን ይሰራልሻል? እኔማ የአፍሪካ ህብረት ላይ እንኳን እንዲያን ሁሉ ወጣት ወክዬ የተሰበሰበ አይችሻለሁ። ሰሚኖ የተገዛል። ወጡ ምንድን ነው የሀገሬ ልጅዋ? ፍርፍር ነው ባክ። ፈርበላ ፍርፍር ልትበላ ነው እንጀራ የምታነጥፈው? ተቀለቅ ልጋብዘህ እንዴ? ልጋብዘህ እመጣለሁ አሁን በኡምራ ጅዳ። ወላሂ ና ኡምራ ታደርጋለህ። ረመዳን ደርሷል እኮ ወላሂ አለ ፋኖ 4 ኪሎ ይገባል። ኡምራ መታ ከጠለይክ ኧረ ተው ጅባት ወላሂ የተመታ በቃ አያልቅብን። በቃ አንተ ወሬ ወንድም ግን ተናፍቀ ነበር። እሸት ኧረ ቢላ ነገር የለህም በእጅ ለምንድን ነው የምቦጭቀው? ላላህ ብለህ ኢዲ የምን ቢላ ስማማ ተናፍቀሃል። ምንድን ነው ጣልጣል ቢዚ ሆንኩኝ አባቴ። ወተወኝ ደግሞ ያልሆነ ሙዲ ላይ ነኝ ወላሂ ላዚም። ዩቲዩብ ላይስ እንዴት ነው አሁን? ቀጠሮ እናደርግም የጌም ቀጠሮ? አዎ ፍየል እኮ ቀጠሮ አለው። ከሱ በኋላ አንድ ወር እንቆይና እስቲ እናያለን። ለማንኛውም እንኳን ደስ ያለ ከድሬዋ። ኢትዮጵያም የአየር ኃይሏ በደማቅ ሁኔታ ተከብሯል። ፋኖም 4 ኪሎ ገብተዋል። አልሐምዱሊላህ ረቢል ዓለሚን። ሁሉም ደስ ይላል። እየሰማኸኝ ነው? ከድሬዋ አሁን የተደራጀው ኃይል አላየኸውም ጌታ? እሳት የላሰ ድርጅት ነው የተመሰረተ። የቱ አሁን የተመሰረተው አፋሃብና እሱን እርሳው። ቻው አንተ ችግር አለብህ። አይወለ በቃ አፈን ያዝ። ሰሜናውያን ምንም ውጤት አታመጡ። እናቴ ምንም 4 ኪሎ እንገባለን እዚህ አባቶቻችን ምናምን የለም። የትም አባታቸው አትገቧትም። ግልጹ እኮ ነው። ኢዛና ይሙት ፖፖላር ይሙት አትገቧትም። ቲፔሌፍ ራሱ ወንድማችን እንደምን አለ? እንዴት ነህ? ቡቡላሪ ሰላም ነው? ወላሂ አልሐምዱሊላህ ረቢል ዓለሚን። ምን አዲስ ነገር አለ አባቴዋ? አብይ አሸንፏል። ወላሂ አላሸነፈም። ፋክ በላቸው ኤቭሪዋን። ሲሪየስ ነው ምን ዛሬ አሽወልቱ ጋር እነግርሃለሁ። አብይ አሸንፏል። እናት የወለደ ወንድ ከቂጥ ያልወጣ ተፈራ ምናምን የሚሉት ከቷቸው ወርዷል። ምንም አያመጣም ገደል ገብቷል እያልኩ ነው። አብይ አሸንፏል። አትሳደብ ቂጥ ምናምን ተፋክ በላቸው። ያን ምን ዩቱብ ቻናል ላይ ስፒች የሚባል ነገር አለ። ደግሞ ስትራይክ ታስመታኛለህ እንዲህ አንተ። ዩቱብ እኮ ህግ አለው እኮ መዴዴ እዚህ እየገባችሁ አትሳደቡ። መሳደብ እኮ አቅቶን አይደለም እኮ። እኔ ቪዲዮዎችን ጠቅላላ ዩቱብ ላይ ስለምጭናቸው እዛ ጋር ደግሞ ዋርኒንግ ይሰጠኛል። ተው እየገባችሁ ሰብስክራይብ አድርጉ። ባዮ ላይ አለ። መጥፎ ነገር አትሳደቡ እንጂ እኔ እኮ አስጠጥቃችኋለሁ እኮ በስድብ እኮ ወላሂ ላዚም ክፉ ተሳዳቢ እኮ ነኝ። ግን አሁን በቃኝ። ጥሩ ኃይል የለም። አዴብ እንድገዛ ያደረገኝ እኮ ዩቱብ እኮ ነው። ጆከር ዩቱብ ጀምር ብዬው አራራራ እሱ ዩቱብ ይቀጣኛል፣ ይቆነጥጠኛል። አትናገር እንዲህ እና ውዶቼ ማሮቼ እዚህ እየገባችሁ አትሳደቡ። ዲሙጂቡ አትሳደብ ምናምን አትበሉኝ። ተው። አብይ አሸንፏል። ወላሂ አላሸነፈም። አብይ አላሸነፈም። አያሸንፍም። ሰሜንም አያሸንፍም። የቲቤሌፍ
እንደገና ደግሞ ፋኖ ምናምን አያሸንፍም፣ ወላሂ አያሸንፍም። ኢትዮጵያ እንዴት እንደምትሆን እኔ ያውቃሉ። ሚስጥር ነው እንጂ አልናገርም። ወረበር ከአባ በደንብ ነው የማውቀው። እንዲህ ይሄ እንዲህ ነው ግን እንገረፋለን ሰሜናውያን። እቺ ንቀታችን ማብጠልጠላችን ምናምን እስኪቆም ድረስ አራችንን ነው የሚያበሉ። ፋኖ የሚባል የለም። የሻዕቢያና የህወሓት አለ እሱን ቶ ወላሂ ማንም በኢትዮጵያ ምድር ላይ አያሸንፍም። እንዲህ ተቀጣቅጠን መጨረሻ ላይ እንዲህ ነው የምንሆነው። ወላሂ አውቃለሁ። ወላሂ ድብን አድርጌ ነው የማውቀው። ሉባባን ይንሳኝ ግን አራችንን እንበላለን። በተለይ ሰሜናዊ ትቤቱ እስኪወጣለት ድረስ በተለይ አማራው ላይ ነው ደግሞ ሆን ብለው እኮ ነው አማራውን እንዲህ ዝቅ ተንኮል እኮ ነው። አንገቱ የሚሉት ወላሂ በቃ አውቃለሁ። እቅስም ቢላ አውቃለሁ። ቀጥቀጥ ነው ቢያደርጉት ቀጥቀጥ። ፖፑላሪ ክፉ ነገር አትናገር በእናት። እኔ ከዚህ አፋር ጋር ባወራ ይሻለኛል። አፋር አሊያ ማይፋ እኔ ለኤርትራኖች አንድ የምላት ነገር አለ። ምን መሰለህ አሁን ኢትዮጵያኖች እኛ ለማሸባበቅ ነው እንጂ መቼም ህዝብ የሚጠላ የለም። ቅርታ ኤርትራን ማታሸንፍ ኤርትራን አንድ ልንገርህ አውቃ አለ ሐቢቢ እናቴን አታሸንፉም። እሺ ቀጥል። እኔ አማ መጀመሪያ ስማ ኦኬ ኤርትራ እኮ ማለት አሁን ትናንትና መብራት የለችም። መብራት ገብታ ብሎ እኮ አጃይብ የሆነበት ህልም የሆነበት ህዝብ ነው። አስቡ ሰው ስንት ቴክኖሎጂ ያለበት ዘመን ላይ መብራት ገብተዋል ብሎ ብርቅ የሆነበት ህዝብ አለ ግን ኤርትራን አሁን ስለ ኤርትራ ሊያወራው ኤርትራን አታሸንፉ። እናቴ ትሙት አለ ኤርትራ ቀላል ነገር ብሮ አንድ ነገር ልንገር። እኔ ስለማውቅ አንተ ሲጀመር ስለ መብራት ምን ታውቃለህ? አንተ ክፉ ነገር እንዳትሳደብ በረሃ ላይ ያደግ ሚካኤል ክፉ ነገር እንዳታወራ። ባህር ላይ ሆኖ ያልተጠቀምከው እኔ በረሃ ምን አገባ? ትክክለኛ መረጃ እየሰጠ ያለው ጅቦ ዛሬ ነው። ትክክለኛ መረጃ ይሄ ለመቶ ዓመት ያለው ስርዓት ያዙ ብላቸው ገና ገብቶ ይጮሃሉ። ስማ እኔ መጥፎ ቃል አልናገርም። ከኔ በላይ አልደገፍክም። ፋኖ ወይ አንዴ እናውራ። ምንም ሰማኛል። ምንም የሚያወጥ እነሱ ተዋቸው። ይሄ ዝም ብሎ ኦነጎቹ ምናምን ሰዓት ስማቸው ግን ፋኖን አንተ አትለፍልፍ። አይነት ከብት ነው አንተ አትለፍልፍ። አንተ ቅዘን መንደር ላይ ቅሪዘው ልጅ እዚህ ጋር ስማ ምን ነግርህ ስማ ፖፑላሪ ሆን ብለን ለማጥቃት ነው። አንተ ቀዘዝ አጅሪት በአንድ አበባ ይሄን ሁሉ ጩኸት። እስቲ ኮፒ ሊንክ አድርጉ። ኮፒ ሊንክ እስቲ የቲክቶክ ሳይኑን ምናምን ጊፍት እዚህ ጋር እናቴን ታፕታፕ ኮፒ ሊንክ ምናምን። ኧረ ተው ግን ተው። ይሄን ሁሉ እኔ እኮ የምሰጣችሁ መረጃ እኮ እውነታዊ መረጃ እኮ ነው። ለእናቴን እውነታዊ ትክክላዊ መረጃ እኮ ነው የምሰጣችሁ ያለው ነገር እኮ ኢትዮጵያ ውስጥ በተለይ ሰሜኑ ከአሁኑ ማቆም አለብን። ይሄ ንቀት የቲክታክ ሳይኑን ነገር ላይ ቴንኪው የቲክቶክ ሳይኑን ኮፒ ሊንክ ምናምን። ዛሬ ደግሞ ጀለሶቻችን የሉም። በዛ ወዴት ሄዱ? እና ሰሜናውያን ንቀት አቁም። እናቴን እንድናሸንፍ ትፈልጋላችሁ? ድል በቀችን ንቀት እና ከሃይማኖት ጋር የተያያዘ ነገራችሁን ትንሽ ረገብ አድርጉ። ካልሆነ አይለቁም። አራችንን ነው የሚያዩት። ጻድቃን ይሙት ሳሞራ ይከተል። አላየም? የትግራይ ባለስልጣናቶች እንዴት እንደሚያሽካብዱ። የኔ ጌታ ሞጣ ናስቲ ስል አንብለኝ እንዴት አባቴ ላድርግ ኪዳነ ሐወይ እግዚአብሔር ሀብካ የቲክታክ ሳይኑና ቶሎ በሉ ድምር ስዬ ይሞቻችሁ። አንዳንዶቻችሁ እኮ እናቴ ትሙት ፒስ ብያለኝ። እና በኢትዮጵያ ፖለቲካ አሸናፊ የለው። ወጣቱን አሩን ያበሉታል ምናምን። በተለይ ይሄ አማራውን ደግሞ ቅስሙን ለመስበር ነው የሚሰራው። እናቴ ቅስሙን ለመስበር እኔ አንዳንድ መረጃዎች አሉኝ እዚህ ጋር አውጥቼ አልናገራቸውም እንጂ አሁን አማራዎች ይህን ንቀት፣ ማጥላላት፣ ክፉ ነገር መናገር ላሽ እየሰማችሁ ሆና እንዳልሰማችሁ ካልሆነ እናቴን ዳይመችሽ ያራዳ ልጅ። ቅድም ያልሽውን ግን አስተካክላለሁ። ኮፒ ሊንክ አድርጊ። ቪዲዮን አይቼ ነው ማስተካከል። አንቺ መብረቁ ሞጣ መብረቁ ተመልከቱ። እችን ነገር ረገብ አድርጓት። ካልሆነ የሚቀጡን ቅጣት እንዳይመስላችሁ። እናቴ ትብድ በጣም ነው የሚቀጡን። ቅጥቀጥ ነው ቢያደርጉን።
የትግራይ ባለስልጣናቶች እንኳን እኔ አሁን የሆነ ነገር ተናገር ይለኝና በኋላ እንደ መረጃ ማውጣት ይሆናል ብዬ ላሽላለሁ እንጂ እነዚህ አሁን ሽማግሌዎች አሁን ደግሞ የውስጥ አካሎች የላኩልኝ ፎቶ ላድርግላቸው። እነዚህ ከሃዲያን ተመልከታቸው። እነዚህ ጭላዳ ዝንጀሮዎች ተመልከቱ። አየር ኃይል ሊጎበኙ ሄደው አየር ኃይል የሰራው በትግራይ ላይ ታሪክ ነው እንዴ? ግን ላሽ እንላለን። ፖለቲካ ነው። ዋና መዘውሮቹ እነዚህ ናቸው ይባላል እኮ አብይ አህመድን እና አርከበ ቁባይ ምናምን እነዚህ ናቸው ምናምን አውቀው ነው እንደዛ የሚሉት። ኢሳያስ ደርን ብዙ ነገር እኮ እሰማለሁ እኮ ብዙ ነገር እሰማለሁ። ግን ሕድግ እያደረጋቸው ነው እንጂ አርፋችሁ ተቆመጡ። ጨፈር ሲራቅ አታውለ ብዛውለ ሲራቅ ዱቦ እንዴት ነው? ሰላም ነው። እንዴት ነህ? አለ ቅድም አፋሩ የሚያወራው ነገር ነበርና ለሱ መልስ ልሰጥ ነበር። ግን ሄደ የሚሰማ ከሆነ ስለ ሃይማኖት ያወራው ነገር ትንሽ ይደብራል። ግን አፋርና ዝንጀሮ ያው አንድ ናቸው ይባላል። ዝም ብሎ ሞጫው እንጂ ተግባር የለም። ዝም ብሎ ነው የሚሉት። እኔ ያውቋቸው። አይ ይሄ ንቀት ነው ዋጋ የሚያስከፍልን። አፋርም እኮ ዘላን ጭላዳ ዝንጀሮ ምናምን ቤት የሌለው አንድ እዚህ ሲሆን እንዲዘባ በቃ ይሄ ነው የኢትዮጵያን መስዋዕትነት የሚያስከፍለን። እናቴ ይሄ ነው አሁን ለምንከፍላቸው መስዋዕትነት ጠቅላላ የአባቶቻችን ተረትና ንቀት ነው። ይስሐቅ ወንድም ማህበረሰብ እንደ ማህበረሰብ ካላከበርክ ጊዜና ሰዓት ጠብቆ አንዴ እንደ አብይ አህመድ ማጅራት ከያዘ መልቀቂያ የለም። በቃ እንደዚህ ኩልልልልል ያረጋል። በቃ መስፍን ፈይሳ መጣ ከቀጥታ ከኢትዮጵያ ኩሪፍቱ የአየር ኃይላችን መስፍን ጅቦዬ እንዴት አባቴ አለሁልሽ። አሁን ምርቃቱ መቼ ነው የሚያልቀው? ማክሰኞ ማክሰኞ መዝጊያ ነው። እና መቼ ነው የምታሳየን? እዛ በቪዲዮ ቀጥታ ስርጭት አሁን ከሰዓት ሲሄድ ነው። እና ልጠብቅ ቤቴን ከፍቼ በደንብ እንጂ እየቀለድኩ አይደለም። ፎሎ ይላ አይደለም ጻፍልኝ። ልገባ ነው ስትል ቀጥታ ገባለሁ። አዎ የሀገራችንን ገጽታ እንትን መሳሪያ ነክ ነገር ዩቲዩብ እንትን ቲክቶክ አይዘጋም። ስለዚህ አየር ኃይል ምናምን አይዘጋም ነው እንዴ? በራሪ ነገር ቢሾፍቱ በራሪ ነገሮች ላይ እንትን አይልም፣ አይዘጋም። ወላሳይ አሁን የምታሳይ ነገር ይኖራል። ያንም መሰለኝ እየበላ ነው የሚገርም መስሎኝ ኪዳነ ሐወይ ኪዳነ ድምፅ ታደረገ። አሁን የት አካባቢ ነው? ወይ ሀገር ልማት ሄሉዬ ኮፒ ሊንክ እያደረግሽ ነው የኔ ቆንጆ። ቴንኪው ኮፒ ሊንክ የምታረግ ኮፒ ሊንክ አርጉ በላችሁ እያደረጉ ነው። ፖፑላሪ መጥቷል። ፖፑላሪ ኮሊደር ልማቱን እያየ ነው። ስማ ሁልጊዜ እሱ ገና ነፃ እንደወጡ ሙሉ ሳህን ሳፋ ሙሉ ሳህን ጥሬ ስጋ አሳየን። አሁንም ስጋ ነው የሚያሳየን። የተሻለ ነገር የለም ቢመስል ኦሮሞ ነኝ እኮ ድንጋይ ላሳይህ እንዴት አለ ላይ በምግብ ነው ነፃ የወጣው ወይ ያሉ ነው ሌሎች እና ድንጋይ ላሳይህ እንዴ ኦሮሚያ መቼ ተርቦ ቢያንስ የሀገር ልማትና
ፖለቲካሊ ያለንን ነገር ነው የምናሳይ። አንተ ምሽት ታሳየኛለህ፣ እኔ ጥሬ ስጋ አሳያለሁ። ለሁል ጊዜ ያለንን ነው የምናሳየው። ስጋ ላይ ምናምን ነው የምታሳየው። ሀገር ያለንን ነው የምናሳይ። ኦሮሚያ ያለውን ነው የሚያሳይ። ግን አንዳንዴ ደግሞ ተሳስተህ ስትታሰርም ስትሰደብ ድንጋይ ላሳይህ እንዴ ታዲያ? እኔ ምሽት ሶስቴ አይቻለሁ። ሶስቴም ስጋ ላይ ነው ያየው። አንድ ጊዜ ደግሞ በልቼ ያደግኩት ያለኝን ነው የማሳይ። ኪዳን ሐው ቴንክ እስቲ ኮፒ ሊንክ ያደርጋል። ሰው ያለውን አይደል እንዴ ጅቦ ለሰው የሚያሳየው? አይ ባለተራርኝ የበላውን አይነት ይመስልባል ብዬ ነው። እና ተረኛ ለመሆን አይደል የምትጋጋጠው አንተ? እና ሁሉ ተረኛ የሆንከው ጥሬ ስጋ ልትበላ ነው? ሲኦል ልትገባ ነው እንዴ ታዲያ? አንተ መንግስት ብትሆን ከኔ እጥፍ ነው የምትበላ በልተህ ስለማታውቅ። ለምሳሌ ጅቦ እኮ ህንፃ ነው የበላው። አሁን እኔ ኦሮሚያ ነው ያደግኩት። እነ ጅቦ ህንፃ በሉ፣ አንተ ጥሬ ስጋ ትበላለህ። እኔ አሁን ኦሮሚያ ነው ያደግኩት። ራብን አላውቅም። አንተ ብትበጣ በሬ ከነቆሙ እኮ ነው የምትበላው። እኛ ከምግብ ጋር ነው ያደግነው። አክቹሊ እኛ ነፃ የምንወጣው ከምግብ አይደለም ከአእምሮ ነው። አእምሮአችን ነፃ እንዲወጣ ነው የምንታገለው። ካልበላው ነፃነት የለም ስትል አልነበር እንዴ? ነው ስማ፣ ያዳምጥ። በመሰረቱ ይኸውልህ ሰላም ሲኖር ነው መብላት። ካልበላው ነፃነት የለም። ምን ያደርጋል? ሰላም በሌለበት ራሱ የመብላት አቅም ነው ያለህ አንተ። እኛ ሰላም ከሌለ እንዴት ይዋጥልናል? አይበላልንም። አሁን ስለ ምግብ ለኦሮሚያ ክልል ሰው ማውራት የለብህም ነው። አብዛኛው ጊዜ ሳይ ከምግብ ጋር በተያያዘ መንገድ ነው። ጥሬ ስጋ ነው የምታሳየን። ነገርኩ፣ ያለኝን ነው ማሳየው። ስለ ምግብ ስለ መራብና ስለ ምግብ ለኦሮሚያ ሰው ማውራት የለብህም። ስለዚህ እና አንተ ብቻ ነህ ከረሃብ ነፃ የወጣችሁት? ሰውንም አብልተን የምንኖር ህዝቦች፣ የምግብ ችግር እንዳለ ሰውንም አብልተን የምንኖር ህዝቦች ስለ ራብ ለኔ ታወራለህ እንዴ? ምን ሳፋ ሙሉ አንተ ትበላለህ? መንገድ ላይ ሰው ተርቦ ወድቆ እናያለን። ሳፋ ሙሉ ጥሬ ስጋ አንተ ተሸክመህ አሜሪካም ሰው መንገድ ላይ ይወድቃል። ስማ፣ አሜሪካም ከዚህ እጄ እኔ እየሰራው መንገድ ላይ ቁጭ ብሎ የሚለምን አለ። እሱ ቢለምን እኮ ምግብ አይደለም የሚለምነው፣ ለድራግ ነው። ኧረ ምግብ ይለምናል። ምግብ አታውቅም፣ ስለ አሜሪካን አታውቅም ማለት ነው። አላውቅም ማለት ነው። አሜሪካ እሱ ይኸውልህ ሰው ሼልተር ውስጥ ለምግብ ራሳቸው ገብተው በልተው የሚወጡበት ቤት አላቸው። እሱ አያሳስብህ። ግን እንጂ ስለነሱ አግቦ ነው የሚለምኑት። ኦፍ ኮርስ ታጥቦ ለድራግ ነው የሚለምኑ። አክቹሊ እኔ የምጠይቅ ተደጋገመብኝ ብዬ ነው። ችግር የለም አንተም በሱም ነፃ ከወጣ መብት ነው። ሁሉም ሰው የየራሱ እይታ አለው። ማይ ብዙ ጊዜ ሆቴል ቤት ጥሬ ላይ ምናምን ስለሆነ ነው። እኔም የምወደውን ነገር ነው ማሳይ። ደጋረግ ከሲ ምን አባቱ መብላት እኔም የምወደውን ነገር ነው ማሳይ። አንተ ምሽት ታሳየኝ። ስማ፣ አንተ ምሽት ታሳየኛለህ። እኔ እኮ የምትገርሙኝ ባለስልጣን ብትሆኑ ታገላችሁ ብታሸንፉ ላበሉ ላጠጡ ላትታጀቡ ላትጠቀሙ ነው እንዴ? እናንተ ሲኦል ነው መንግስተ ሰማይ ለመግባት ነው የምትታገሉ? ኢትዮጵያ ህዝብ እኮ የምግብ ችግር አልነበረበትም። የምግብ ችግር የሆነበት ምንድነው? መዋቅራዊ ረሃብ እየተራብን ስለሆነ ነው። ከዛ ሰው ስለማጣጥበታለ እባክህ መንግስቱ ኃይለማርያምን እንደጋ ስትል ቆየና ኃይለሥላሴ ረሃብ ውስጥ ስለከተታችሁን እኮ ነው ችግሩ። ከዛ ለመውጣት ነው የምንታገለው። እኛ ከራብማ ወጣናችሁ እኮ 7 ዓመት የሰራ ነው እኮ ከዓመት ከተሰራው የተሻለ የምትረኩት እናንተ እየበላችሁ ሌላው ሲራብ ስልጣናችሁ ይታያችኋል። እሱ ነው ችግሩ አይደል? እኛ ስልጣና ለማብላት ነው ገብቷል። ሁሉም እንዲበላ አላየን። እኛ መቼ ርቦን ያውቃል? ማሳየት ትችላለህ። መቼ ርቦን ያውቃል? ኖ አንተ አሁን እኔ እንማየው ግን እናንተ ሳፋ ሙሉ እኛ ሌላው ማህበረሰብ የተራበ እኛ እየበላን ነው ብላችሁ ልታሳዩ ይመስላል። ልክ ነህ። ይኸውልህ እኛ ስላልተራብን ማጽዳትን ነው የምናውቀው። እናንተ ተረባችሁ ስለሆነ ሆድ ነው የምታስቀድሙት። እኛ ደግሞ ተርበን ስለማናቅ እርግጥ ማጽዳትን እናስቀድማለን። አሁን ደግሞ ወደ ማጽዳት መጣ። የምታከው እኮ የሚያምህ ቦታ ነው። እኔ ስላራበኝ ጽዳት ነው የማጸዳው። አይደለም በአብዛኛው አታሳየን ብዬ ነው። አንተ ስለራብ የጥሬ ስጋ ነፃ ውጪ የሚያክህን ቦታ ነው የምታወራው እኮ። ጓግተህ ነው ያየውን በተደጋጋሚ ጥሬ ስጋ ልጋብዝህ። ቡዳ አትብላኝ። ያንን ጥሬ ስጋ ምን ትበላለህ? አሁን ስለ ጥሬ ስጋ ለብዙ 150 ዓመት ያልበላ ነው ብለህ ትፋልኝ። አንተ ሆዳም ስጋ አልበላህም ማለት ነው። ኧረ ጅቦ ቡዳ ትፋለት በለው።
አይ ምልህ ቀጥቅጠው በደንብ ቀጥቅጠው ነፃ በጣም በተጽዕኖ ውስጥ ያደግከው አንተ በስጋ ባለመብላት ትፋለት በለው። ይሄ አሁን ስለኔ ጥሬ ስጋ ነው የሚያወራው። ትፋልኝ በለው ትፋልኝ በልቶኛል ማለት ነው። አንተ አንድ ቀን እንደው ለካ ሆዴን ያመመኝ ይሄ አይቶኝ ነው ታውቃለህ። በልቼ በቃር ልሙት። በስመ አብ ወልድ በስመ በልቼ በቃር ልሙት። እኔ ችግር የለም። ምትበላ ከሆነ አንተ በልተን በቃር እንፈንዳ። ችግር የለውም። እና መስፍኔ ለማንኛውም ችግር የለውም። መስፍኔ እንኳን ነፃ ወጣህ ብዬ ነው እግሬ መንገዴ ነው የነገርኩህ። ችግር የለውም። መቼ እኔ ነፃ እንደ ነፃ ወጣህ አሁን እየበላህ ነው ወንድሜ ብላ። ታዲያ የታገልኩት ነፃ ለመውጣት መስሎኛል። እንደ መብላት ነው ታዲያ የታገልኩት ላልበላ ነው ወይ ለመብላት ታግላ እና ምን ሊሆን ነበር የታገልኩት? በነፃነት ሀብቴን በነፃነት በሬን አርጄ ልበላ እኮ ነው የታገልኩት፣ ሰው እንዳይበላብኝ። ለቶሎ ሰዓት አርዶ ለቶሎ ታርዶ ክፍሌ እንዳይበላ ብዬ የሚበላ ሰው እንደሌለ ታውቃለህ መስፍኔ? የሚበላ ሰው እንደሌለ ታውቃለህ? ኢትዮጵያ ውስጥ ምን በልቶ የሚያድር ሰው እንደሌለ ታውቃለህ? ሰው እህል ካልበላ በማግስቱ ይሞታል። በእናትህ በልቶ እንዳይሳደር ይላል። አያውቅም። ሁሉም ሰው የእሱን ያህል ሳፋ ሙሉ ጥሬ ስጋ ይዞ ጓዳ የሚገባ መስሎታል። ምንም ቢሆን በአቅሙ ሰው እኔና ቢልጌት አሜሪካ ውስጥ እኩል እንበላ ነው ድሮስ። እኔ እንኳን በላ። ምክንያቱም አሁን አንተ እዛ ቤት ነው ያገኘው። ስትሄድ ዞር ስትል ጉቧት በላ። መቼም የምትበላው ስጋ ነው ያገኘውን፣ እሱን ቀጥቅጠው እንጂ ስጋ ብቻ ነው ሰውዬ የሚያውቀው። ጅቦ በእናትህ አስወርዶ ይሄን ሰው። አይዞህ ችግር የለም። እኔ ስገባ አታስገባቸው። እነዚህ ያላየሁትን አላወራሁም። የፈጠራ ነገር እኔ ከኦሮሚያ ውስጥ ነው ያደግኩት። ስጋ ለእኔ ከህፃንነቴ እኮ በቃ ስበላው ስላደኩ እጅ እስኪገነጠል ሳፋ ሙሉ ስጋ ይዘህ መተህ በቪዲዮ ላይ ቁጭ ብለህ ለምን ታሳየናለህ? ኧረ አንተ ቡዳ በእናትህ ለተራኮ ላሳይ። እኮ የበላው ድሮ ነው። እስካሁን ቡዳ ብንሆን ድሮም በላህ ነበረ። አላስፈላጊ ስለሆነ ትሆንብናለህ ብለን ነው የተውነው። እንዳንተ አይነቱ እንድጓጓ ብዬ ነው የማሳየት። አይዞህ ግድ የለም። አንተን የሚበላ የለም። ከበላህም ይፈነዳል። ለማንኛውም ጥሬ ስጋ ይበዛበታል። ውስጡ ጥሬ ስጋ ማስበላት ብዙም የማይፈልግ ሰው። ለማንኛውም ነፃ ወጥተሃል። በጥሬ ስጋ ነፃ ስለወጣህ እንኳን ደስ አለህ። እሺ እኔ ቦርኮ እንኳን ደስ አለህ። በጥሬ ስጋ ነፃ ወጥተሃል። ስለ ኢትዮጵያ ሕዝብ ችግር ምክንያት አለመብላት እየመጣ ነው የምትዝናናባት። እባክህ ሁሉም ለራሱ ነው የሚታገለው። አንተም ብታገኝ የህዝቡ መብላት ተወሱ። ስለ ህዝቡ መብላት አትጨነቅም። የህዝቡ መብላት ምን አስጨነቀኝ? አሁን አንተ ለአንዳንድ አይነቱ ልጨነቅ ነው? ከሌሎች እኩል ነኝ እንኳን ብለህ እንደ ወንድሞችህ ጥሩ መሬት ሰፋፊ መሬቶችና አዳዲስ ህንፃዎችን አላስክም። የመጣኸው ጥሬ ስጋ ይዘህ ነው የመጣኸው። ስለዚህ እኔ ስለ ነገ አላስብማ፣ ስለ ዛሬ ብቻ ነው የማስበው። ምልህ ቢያንስ አፍሪካ ሀገር ወርቅ ተሸክመው ሄደው እንደሚሸጡት እንኳን ባትሆን ጥሬ ስጋ ተሸክመህ አምጥተህ ለእኛም ሽጥልን፣ ችግር የለም እንገዛለን። አንዳንዴ አሁን እንደዚህ አራር የሚል ወሬ በእናትህ ከዚህ ጋር ነው እንዴ? የጥሬ ስጋ ነፃ አውጪ ብለን ስም ሰጥተናል። ከነ ስጋህ ቁጭ አደርግሃለሁ። አሁን ዛሬ ስወጣ ከዚህ ስወርድ እለጥፍሃለሁ፣ ከነ ስጋህ ማለት ነው። ከሳፋ ሙሉ ጥሬ ስጋህ ጋር ትለጠፋለህ። ውሸቴን ከሆነ ማለት ነው። እንደ ጥሬ ስጋ እኮ ጥሬ ስጋ መብላት ይሻላል እንዳንተ ሰውን ከመብላት። ምን አልከኝ? ጥሬ ስጋ መብላት ይሻላል እንዳንተ ሰው ከመብላት። አንተ 17 ዓመት ሙሉ 27 ዓመት ሙሉ ሰው ትበላ ነበር ማለት ነው። ህወሓትን ስትቃወም አንተ ሰው ትበላ። እኔ አሁንም እቃወማለሁ። አይ 27 ዓመት ማንን ነው የምትቃወመው? አንተን ምን እኔ ስልጣን ላይ ነው እንዴ ያሉት? ፈራን ያለ መሬት ስልጣን ላይ ለመውጣት አይደል የምትጋጋጠው ታዲያ? ስማ ስልጣንም ላይ መጥቼ ትቃወመኛለህ፣ መሬትም ቁጭ ብዬ ትቃወመኛለህ። አሁን ያንተ ወሬ ስለማይመጥረኝ ጅቦ ቼንጅ አድርጎ እስቲ ጥብሱ ደርሷል። ጥራትና ክፈተው ቪዲዮ። ጥብሱን ዛሬ ጥብስ አሳየን፣ ቢያንስ ጥብስ አሳየን። አቅም ካለ እስቲ ጥብስ አሳየን። የተቀመጥከው እርግጠኛ ነኝ 100% ጥሬ ስጋና ጥብስ አዘን። ይኸው አታይም? እስቲ ያሳየን። ይሄንን ኦሮሚያ እኮ ነው የምታገኘው አንተ። የተወለድክበት የትኛው? አልከፈትክም እኮ ቪዲዮ የታለ? አይነ ስውር ነው እንደ ያስገባው ሰውዬ ጅቦ። የትኛውን ነው? ምን ቁጭ ብላች የሰው ፎቶ ነው የምናየው? ምን አለ
ጅቦ አይታየውም እንዴ ሰውየው? ጋይስ እያያችሁ ነው? የሚታያችሁ ነገር አለ? ኔትወርክ ነው። ወጥተህ እንደገና ግባ። ወጥተህ ግባ። የስጋ ነፃ አውጪ። ኖ አንተ ራስህ ፖፑላሪ ወጥተህ እንደገና ግባ። ኧረ ተው እኔ ነኝ። ታብታብ በእናታችሁ ጅቦዬ ወይ መስፍኔ ዘና እያልሽ ነው አይደለ? ታዲያ እኔ እኮ ዘና ለማለት እንጂ የታገልኩት ሲኦል ለመግባት አይደለም ወዳጅ። ተዝናናብን። እኛ ቤተሰቦቻችን እየተራቡ ቢሆንም አንተ ብትዝናናብንም ያንተ ደስታ ደስታችን። አይዞህ። ኢትዮጵያ ውስጥ እባክህ እድሜ ልክ የሆነ ተቃዋሚ አለ፣ ደጋፊ አለ። ይሄ ስለ ተቃዋሚና ደጋፊ አይደለም። ከቤታቸው ከወንዛቸው ተፈናቅለው የሚበሉት አጥተው የሚንከራተቱ ኢትዮጵያውያን እኮ በሚሊዮን የሚቆጠሩ ናቸው። ታውቃለህ አይደለ? እነሱን እንታገላቸዋለን ተመልሶ ወደ ቤታቸው እንዲገቡ። አንተ እየተዝናና ትዝም አይሉ እባክህ። እኔ ምን ታዲያ እነሱ ስለተራቡ ነው የሞቱበት ዓላማ የትኛው ተሳክቷል ብለህ ታስባለህ? እባክህ አንተ ቦርኮ ከኔ ጋር አታውራ። ዝም አንተ እኔን ሚስታባራ በጥፊ ጠፍጥፋ አገር ይድረስልኝ ብለህ ገንዘብ ሰጥቼ ቤት ያስገባው ከዚህ ቦርኮ ጋር አላወራም። አቅም ኖሮኝ ማለት ነው። አቅም ኖሮኝ ሚስት አስወጥታ የአንድ ቀን ማደሪያ አተ ፖፑላሪ መርዝ እኮ አንድ ጭላዳ ዝንጀሮ ይዝናናበት ዋግ ምን ፍጠር ነው የምትለው? አይ ፖፑላሪ እስከ መቼ እንዲህ ነገር በልተ ከማንም ሰው ጋር እንደማይስማማ ታውቃላችሁ? ፖፑላሪ ከማንም ሰው ጋር አይስማማም። እሺ ሄለንዬ የኔ ቆንጃ የአብይ አህመድ ደጋፊ ነች ሄለን ጸጋዬ። ሄሎ ሄለናችን ሄሎ ወጣች። ይመቻችሁ የታባታችሁ። ለማንኛውም ምዕመናን በኋላ እንገናኝ። አሁን እኔ በዳግም መዳ ይንቃቡ ነገር ፋዳ ህዝባችን ይለምልም። ህዝባችን እንደ ህዝብ እናከብራለን። ፊርዳ ከሊፋን እያየኋት ነው። በጣም ቆንጆ ልጅ ነች። ጎትቼ ላስገባት ነበር። እንዴት ላስገባት? ፖፑላሪ አሁን ገብተህ ልጮህብኝ ነው አይደል? እኔ ነኝ የገባው። ፖፑላሪ አልገባም። ይሄ አሁን ያወራው ነገር ቤዚክ ነው ለገባው ሰው ትክክለኛ ነው። አፋሩም ልጅ ያለው ነገር ትክክለኛ ፖይንት ነው። ምክንያቱም ፖፑላሪም ስልጣን ላይ አይመጣም። አጃቢ ነው የሚሆነው ለዘላለም። እንደዚህ እየጮኸ ነው የሚኖረው፣ እንደ ቆርቆሮ እንደተንጣጣ ነው የሚኖረው። እሱም ስድብ የለውም። ቃላቴ ለዩቲዩብ ተጠቃሚዎች እንዲሆን አድርገን እያወራለት ሰሜናውያን በቃ አገር መሆን ያለባቸው እዛ አካባቢ። ለምን አንተም ጥሬ ስጋ ግባና ብላ እኛ ጋር አትዳረቅ። አሁን ያስገባት ልጅ የላኩልህ አሁን የሙላቸውን ሰዎች የምትቃወመው ስማ፣ ሄለን የምትቃወመው አሁን የሙላቸውን ሰዎች ለምንድን ነው የምትቃወሙት? ልኬላል ቪዲዮን ሙልቅቅ ሄለን እኔ የምላችሁ እናንተ ሰዎች ምንድነው ይሁን የምትሉት? ምንድነው በቃ እናንተ አካባቢ ረብሻ ነው። ያቢ ደጋፊ አይታታል። ደህና ናችሁ? ዛሬ የመጣሁት በቃ ለምንድን ነው የምትቃወሙት? ፋኖን ይወክላል። እስክንድር ነጋ ዝገት አንተ ፖለቲካ አይደለም ጠጅ ቤት ነበር መቀመጥ የነበረብህ። ተው አትሳደብ፣ ተው ፖፑላሪ በዚህ ለፉ የሚሉት ሰዎች ነበር መሆን ያለበት። ጭራ ይዘህ በዚህ ለፉ ነበር ማለት ያለብህ። አታረግም። በቃ ስልጣን ከያዝክ በኋላ እዚህ ምን አስመጣ? ድሮ የትግራይ ልጆች ሲጮህ አይተሃል እንዴ? ፖፑላሪ እኮ ላውድ ስፒከር እኮ ነው። አንዴ ከጮህ ማንንም አይሰማም እኮ። ጸጥ ነው የሚያሰኛቸው እንዳለ ቀጥቅጦ ይህ ጥሬ ስጋን ብላ ሄደዋል። የምን አባትህ ጥሬ ስጋን? ሁላችሁ ዶደወጭ አትሆንብኝ። በቃ እኔ ልወጣ ነው። በኋላ ከሁለት ሰዓት በኋላ ራሴ ሞቅ ደመቅ ብዬ እመጣለሁ። ሳርዬ እንኳን በሰላም መጣሽ። አንበሳሽ ላስመልስልሽ ወይስ አንበሳ ታወርጃለሽ?
ሰላሙኑ ሁላችሁ ሰላሙን